አመሰግናለሁ ኮች። እዚህ ሜዳ ላይ ተከታታይ ድላችሁን አሳክታችኋል። ተከታታይ ስድስተኛ ነጥባችሁን አግኝታችኋል። ጠንካራ ጨዋታ ነበር። በተለይ በመጀመሪያው 45 ጥሩ ነበራችሁ። በዛ አጋጣሚ ጎል አስቆጥራችኋል። አጠቃላይ ባንተ እይታ የዛሬው ጨዋታ እንዴት ነበር? አሁንም ጫና ላይ ነው ያለነው። የመጀመሪያው 45 ደቂቃ ላይ ብዙ ነገር መግደል ስንችል፣ ኳስ ጨዋታውን ማቅለል ስንችል ምን ስታቸው ኳሶች አካሄዳችን ትንሽ እንትን እያለ ነው። የመጀመሪያ 45 ላይ ሁለት ጎል ማግባት ብንችል አሁን አንዳንድ ጎል እያገባን ነው እየተቸገርን ያለ ነው። የተሻለ እንቅስቃሴ ይኖራል። አሁን ተጭነውናል። ሁለተኛ 45 ልክ እንደ ሽሬ ማለት ነው። ቢሆንም ግን ኋላው መስመር ያን ነጥብ እንትን ማለት ጎል ሳያስተናግድ መውጣቱ ደግሞ ጥሩ ነገር ነው። ይህን ነገር ባለፈው ከባንክ ጋር ስንጫወት አይተነዋል። ባለቀ በባከነ ሰዓት ውስጥ ጎል ገብቶብን ነጥብ 3 ነጥብ ለነሱ ሰጥተናል። አሁን ግን ሁለቱም ጨዋታ ላይ ትኩረቱ ጥሩ ነው። ኋላ መስመሩ ላይ ግን በጣም የተሻለ የሚሆነው የምናገኛቸውን ወደፊት የምንሄድበትን አጋጣሚዎች በደንብ የምንጠቀም የበለጠ የተሻለ ይሆናል። በነፃነት መጫወት እንችላለን እና ጭንቀት ውስጥ የገባን ይመስለኛል። ምናልባት ቅድም እንዳልከው አንዳንድ ጎል እያስቆጠራችሁ ነው የመጣችሁት። በመጀመሪያው በባንክ ሲሸነፉ 2-1 አንድ ጎል አስቆጠራችሁ ተሸነፋችሁ። ባለፈውም ሽሬ ላይ አንድ ነው፣ ዛሬም አንድ ነው ያስቆጠራችሁት። አንድ አስቆጠራችሁ የመርካት ነገር ስላለ ነው ቡድን ላይ በኋላ ላይ ጫናዎች የሚበረክቱት። አሁንም ማስተካከል ያለብን ነገር አለ። አሁን ሁለቱንም ተከታታይ ጎሎች ያገባ ነው በሚድፊልድ ነው። አጥቂዎቻችን ጎል እያገቡ አይደለም። እሱ ላይ አሁንም በጣም መስራት አለብን። አጥቂ ጎል ማግባት ካልቻለ ሚዱን እንደዚህ አይነት ለውጥ ሲያመጣ አጥቂውም ለውጥ ካላመጣ ትንሽ ይከብዳል። አሁን የሚቀጥለው እንትን ላይ እንሰራለን። ያው መስራት ነው ያለን እንትን አጥቂዎቻችን አሁን ቢያግዙ ጎል ማግባት ቢጀምሩ የተሻለ ነገር ይሆናል እና ተከታታይ ጨዋታ ሚድፊልዱ ነው ያገባው። እኔም አመሰግናለሁ አሰልጣኝ ደጋረገ። ሽንፈት አስተናግዳቸዋል በሲዳማ ቡና። በሁለተኛው አጋማሽ ይበልጥ ቡድን የተሻለ እንቅስቃሴን ያደረገበት ነበር። በመጀመሪያው አጋማሽ ተጋጣሚያችሁ ሻል ባለበት እንቅስቃሴ ግብ አስቆጥሯል። እንዴት ነበረ የዛሬው ጨዋታ? ያው ቆንጆ ጨዋታ ነው፣ ጠንካራ ጨዋታ ነው። እንደነዚህ አይነት ጨዋታዎች ትኩረትም የሚስቡ ናቸው። አንደኛ እኛም ካለንበት ቴብል አኳያ ለእኛ ፈታኝ ጨዋታ ነው፣ ጠንካራ ጨዋታ ነው። ሆኖም ግን ልጆቻችን የሚችሉትን በሙሉ 90 ደቂቃ ውስጥ አድርገዋል። መጀመሪያ 45 ደቂቃ በቀላሉ ጎል አስተናግደናል። ሆኖም ግን ከዛ ለመመለስ ሁለተኛው 45 ደቂቃ አስፈልጎን ነበርና ሁለተኛው 45 ደቂቃም ጥሩ ለመጫወት ሞክረዋል ልጆቻችን። እንደምታየው የግብ ዕድሎችንም መፍጠር ችለናል። የተገኙ የግብ ዕድሎችን ደግሞ አለመጠቀም የበለጠ ዋጋ አስከፍሉናል። እንደ አጠቃላይ ግን ውድድሩ ጠንካራ ነው፣ ትኩረት ይሻልኝ። እንዲህ አይነት ውድድሮችንም አወዳዳሪው አካል ትኩረት አድርጎ መምራት አለበት ብዬ አስባለሁና እንደ አጠቃላይ ጥሩ ነበር። ምናልባት በርካታ አጋጣሚዎችን የአጥቂ ክፍልም ከአማካይ ክፍልም ሰርቪሶች ይገኛሉ፣ ግን ካጨራረስ አኳያ አሁንም ውስንነቶች ይታያል። የዛሬው ጨዋታም ከግብ ጠባቂ ጋር ተገናኝተው የባባከኑ አጋጣሚዎችን አስተውለናልና አሁንም እየቀጠለ ነው። በዋንጫ ፉክክር ውስጥ ላለ ቡድን ይሄ ተገቢ ነው ማለት ይቻላል? አዎ፣ በእንደዚህ አይነት ጠንካራ ጨዋታዎች የሚገኙ የግብ አጋጣሚዎችን ምክንያቱም ብዙ የግብ ዕድሎች መፍጠር አችልም። 2-3 የግብ ዕድሎች በጥሩ ሁኔታ ሲፈጠሩ እነዛን መጠቀም በጣም ጥሩ ነው። ትልቁ ነገር አሁንም መስራት ነው። ልጆችን በራስ መተማመን ከፍ ማድረግ፣ በተቻለ መጠን ወደ ጎል ሲመጡ ደግሞ ነገ ወዲያ የተሻለ ነገር ይሰራሉ ብዬ አስባለሁ። አሁንም በእነሱ ነው እዚህ ያለንበት ደረጃ ላይ የተገኘ ነውና ልጆቻችን ቱዘ ማክሲመም እንዳየው በሜዳ ላይ የሚችሉትን ሁሉ ነው ያደረጉት። ከዛሬው ጨዋታ ነጥብ ይገባን ነበር ብዬ አስባለሁ። ሆኖም ግን ያሸነፈው ሲዳማ ነው፣ መቀበል ነው። አመሰግናለሁ።